ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ወደ ሌላኛው ጉዳያችን ደግሞ እንለፍና የኪሊያን ምባፔና እንደዚሁም የፔዥን ጉዳይ እንመልከት። 250 ሚሊዮን ዩሮ ከፔዥ የጠየቀው ገንዘብ ነው። ኪሊያን ክለቡ ደግሞ ከተጫዋቹ 400 ሚሊዮን ይክፈለኝ ይላል። ስለዚህ ይህንን ጉዳይ እናንሳው። በፒኤስጂ ታሪክ ትልቁ ተጫዋች ነው፣ ምንም ጥያቄ የለውም። በእግር ኳስ ከተመለከት ነው ብዙዎች የሚከራከሩበት ወይም ደግሞ ብዙዎች የማይስማሙበት ሀሳብ አይመስልም። ይሄ ተጫዋች የፒኤስጂ ትልቅ ተጫዋች መሆኑን እንመልከተው። ይሄ ተጫዋች በዚህ ክለብ ውስጥ ያለው ነገር ግን ይህንን ታሪክ ያበላሽ ይሆን ወይ የሚለውንም እናንሳ። ልክ ነው። ትላንትና እንግዲህ ይሄ ክስ በጣም ከፍተኛ ትኩረት የሳበ ነበር። በፓሪስ ኢንዱስትሪያል ትሪቢዩናል በሚባል ችሎት ነው ነገሩ የተደረገው እና ሁለት ክሶች ነበሩበት። ለነገሩ ፓሪስ ሳን ጀርመን ካይራ አምራዊ የምትባል የፓሪስ ሳን ጀርመን የሴቶች ቡድን ተጫዋች የነበረች ክለቡን ምትከስ አንዲት ተጫዋች አለች። ሌላኛው ኪሊያን ምባፔ ነው እና ፍርድ ቤቱ እንደ ትላንትና ተጨናንቆ አያውቅም አሉ። እንዲያውም የዱፊን ዩኒቨርሲቲ የሀገሪቱ አንደኛው ዩኒቨርሲቲ የሕግ ተማሪዎች ሳይቀሩ ለኬዝ ጥናት የተመረጠ የችሎት ክርክር ነው የነበረው። ለጋዜጠኞች የሚበቃ ስላልነበር አግዳሚዎችና ወንበሮች ሳይቀር ተጨምረው ነበር። ግን እንደዛም ሆኖ የችሎት አዳራሹ ፍንፍን ያለ ነበር። በጣም ከፍተኛ ትኩረት ያገኘ ጉዳይ ነው። ኪሊያን ምባፔ እኔ የ3 ወር ደሞዜን ከመልቀቄ በፊት እና ውሌ ከማብቃቱ በፊት የነበሩትን የመጨረሻዎቹን 3 ወራት ደሞዝ ፓሪስ ሳን ጀርማ አልከፈለኝም የሚል ክስ አለው። የኤፕሪል የሜይ እና የጁን 2024 ወደ ሪያል ማድሪድ የሄደው ጁን 30 ኮንትራቱን ከጨረሰ በኋላ ነው። ስለዚህ የመጨረሻ ወር ከዛ በፊት የነበሩት 2 ወራት ኮንትራት አልተከፈለኝም። ይሄ ደግሞ 55 ሚሊዮን ዩሮ ይሆናል። እንደዚህ እያለ እስከ 200 ምናምን ሚሊዮን የሚደርስ ገንዘብ አልተከፈለኝም ነው እና የችሎቱ መሪ የነበሩት ሜሪ አኔ ኮቭሪግ የሚባሉ ናቸው። በጣም የታወቁ በፈረንሳይ ደንበኛ ምንድነው ዝና ያላቸው ሁለት ጠበቆች ሁለቱንም ወገኖች ወክለዋል። ኪሊያን ምባፔንም በፓሪስ ሳን ጀርማን። አንዳንዱ እንዲያውም በቃ በችሎቱ የነበረው የቃላት መካረር ጠበቆቹ ይወራወሯቸው የነበሩ ቃላት ዋናዎቹ ጠበቆች ዴልፊን ቨርሃይደን የሚባሉ ናቸው። ኢንስቲቱ የኪሊያን ምባፔ የሕግ ጉዳይን የሚቆጣጠሩት ሰው ፓትሪሳ ማዮርሶን የሚባሉ ደግሞ ሌላ ሁለት በፈረንሳይ አንደኛና ሁለተኛ የሚባሉ ጠበቆች ናቸው። ከነሱ ስር ደግሞ ሌሎች ወጣት ጠበቆች አሉ። በቅርብ ጊዜ በደንብ ፕሮሚነንስ እያገኙ ያሉ ፍሬድሪክ ካሰሩ አንደኛው ነው። ሁለተኛው ቤንጃሚን ዴሶ። ምን ያህል በጣም ኃይለኛ ግምት እንዳገኘ ማየት ይቻላል። እንዳልኩት 260 ምናምን ሚሊዮን ነው የሚጠይቀው ተጫዋቹ። ፓሪስ ሳን ጀርመን 440 ምናምን ሚሊዮን ገደማ ይደርሳል። አሁን የኪሊያን ምባፔ ጠበቆች ከጨዋታው ከክርክሩ በኋላ ለሚዲያዎች ሲናገሩ ይሄማ ደንበኛ ስሞክ ስክሪን በቃ ምባፔ ሊጠይቅ ከሚችለው ገንዘብ በላይ ጠይቀው ፓሪስን ተበዳይ የማድረግ ፍላጎት ስላለ እንጂ ማይመስል ስሞክ ስክሪን ነው ብለዋል። እንግዲህ ከቅድም ካለሳውት ከደሞዙ ባሻገር ታስታውሽ እንደሆነ በ2023 አዲስ ኮንትራት አልፈርምም ብሎ በደብዳቤ ያሳወቀ እና ከቡድኑ ዲስሚስ ተደረገ። ይሄ ደግሞ አንፌር ዲስሚሳል ያለ አግባብ ነው፣ ከእንጀራ ገበታዬ ዞር እንድል የተደረግኩት፣ ለዚህም ካሳ ያስፈልገኛል ብሎ 44.6 ሚሊዮን ጠይቋል። ከዛ ኮንትራቴን ሳድስ ደግሞ ሊከፈለኝ ይገባ የነበረ የቦነስ አለ፣ ሳይኒንግ ቦነስ የሚባል ለሱ ደግሞ 40 ሚሊዮን እንደገና ሊከፈለኝ ይገባል አለ። አንዲክሌርድ ወርክ የተባለ ለምን አይነት አገልግሎት ያ ክፍያ ሊከፈለው ይገባ እንደነበር አልተገለጸም። አንዲክሌርድ ወርክ ይባላል። ለሱ ደግሞ 25 ሚሊዮን ሊከፈለኝ ይገባል አለ።
ለሴቨረንስ ፔይ ደግሞ ልክ 7 ዓመት ለፓሪስ ሳን-ጀርማን ተጫውቷል። አገልግያለሁ ቡድኑን በሀገሪቱ ሕግ መሰረት ለእኔ አይነት ባለሙያተኛ ፓሪስ ሳን-ጀርማን 19 ሚሊዮን መክፈል አለበት፣ ያንንም አልከፈሉኝም አለ። አሁን ይሄ ሁሉ ሲደማመር ወደ 260 ምናምን የሚደርሰው ይህንን ሁሉ ሊከፍለኝ ያስፈልጋል። ፓሪስ ሳን-ጀርማን ደግሞ የሚያቀርባቸው የተለያዩ ክሶች አሉ። ምንም እንኳ የምባፔ ወኪሎች ዴልፊን ቬሬህን ና ፍሬድሪክ ካሰሩ የሚባሉት ሁለቱ ይሄ ማይመስል ነው ቢሉ፣ አንደኛ ፓሪስ ሳን-ጀርማን እኔ እኮ 180 ሚሊዮን የገዛሁት ይሄ ልጅ ከሞናኮ ሲያመጡት 180 ሚሊዮን ነበር። ከዛ ለእኛ ቃል ሰጥቷል በነጻ አልለቅም ብሎ፣ በነጻ ተሸጦ እንኳ ባይለቅ ግን ለምሳሌ አሁን የሚጠይቃቸው ክፍያዎችን ለመተው ቃል ሰጥቶ ነበር። ስምምነት አለን ከሱ ጋር 2023 ላይ ወደ ቡድኑ ሪኢንስቴት የተደረገው የተመለሰው እነዛን ክፍያዎች ተዋለሁ በቃ በማለቱ ነው አሉና ከዛ ደግሞ ሌላ የሚያቀርቡት ክርክር በዛ ተመሳሳይ ክረምት ከአልሂላል ከሳውዲ አረቢያው ክለብ 300 ሚሊዮን ቀርቦለት ነበር ለፓሪስ ሳን-ጀርማን። እኛ ተጫዋቹን ለመሸጥ ፈቃደኞች ነበር ያን ጊዜ። ተጫዋቹ ግን አልሄድም አለ ወደ ሳውዲ እና በዛ ምክንያት 300 ሚሊዮን አጥተናል። አሁን በፍርድ ቤት እንዴት እንደሚታይ አላውቅም። ይሄንን ግን 300 ሚሊዮን አሳጥቶናል ተጫዋቹ። ከዛ ደግሞ የፓሪስ ሳን-ጀርማን መልክ በማጠልሸት ምስል በማጠልሸት ዝናችንን በመጉዳት ደግሞ በዛ ደብዳቤው ምክንያት ሬፑቴሽናል እና የኢሜጅ ዳሜጅ የፓሪስ ሳን-ጀርማን ምስል እንደ ክለብ እና የክለቡን ዝና የሚጎዳ ተግባር ስለፈጸመ ለዚህ ደግሞ የ20 ሚሊዮን ዩሮ ካሳ ያስፈልገናል የሚል ክስ ነው ፓሪስ ሳን-ጀርማን አቅርቧል የተባለው። በነጻ በመልቀቁ ያጣነው ነገር አለ። ከዛ ውጪ ከፕሬዝደንቱ ጋር ስምምነት ነበረው። በተለይ ቦነሶቹን፣ ሌሎች ቅድም የጠቀስኳቸው ዝርዝር ክፍያዎችን ለመተው ተስማምቶ ነው ወደ ቡድኑ የመለስ ነው። ከዛ አመቱ ሙሉ ተጫወተ፣ በነጻ ለቀቀ። ከዛ ተመልሶ ደግሞ ይጠይቃል እነዚህን ገንዘቦች። ስለዚህ እንዲያውም እኛ ከሱ 400 ምናምን እንጠይቃለን። አስቢ ለፓሪስ ሳን-ጀርማን ቢፈረድ እንጂ ይሄን ያህል ሀብት ያለው አይመስለኝም። ምባፔ 400 ሚሊዮን በጣም ከፍተኛ ገንዘብ ነው። ይሄን ያህል ሀብት የሚኖረው አይመስለኝም። ትልቅ ነው በጣም ማለት በጣም ሀብታም የሚያደርገው ኮንትራት እንደነበረው አውቃለሁ በፓሪስ ሳን-ጀርማን። ግን ለመደበኛ ተጫዋች ብዙ ብናደንቃቸው ተጫዋቾች ይሄን ያህል ገንዘብ አይኖራቸውም። ብዙ እና የሚሆን አይመስለኝም። እንግዲህ አላቅም ነገሩን፣ ግን ስታስቢው ግን በጣም ያሳዝናል። ለምን ያሳዝናል? ጥያቄ ያለው አይመስለኝም። ኪሊያን ምባፔ ፓሪስ ሳን-ጀርማን የምንጊዜም ትልቁ ተጫዋች መሆኑ፣ ለሌሎች ትልልቅ ተጫዋቾች ነበሯቸው፣ ግን በተለይ በዋንጫዎች የታጀበ በጎሎች የታጀበ ነው። አሁን ምንድነው ልዩነቱ? ሙስጣፋ ዳሌብ፣ ጆርጅ ዌያ፣ ዩሪ ጆርካየፍ፣ አኔል ዲ ማሪያ፣ ሮናልዲኞ፣ ራይ፣ ሊዮናርዶ፣ ቤርናርድ ላማ፣ ሌሎችም ብዙ ትልልቅ ተጫዋቾች በታሪካቸው ነበሯቸው። ግን የምባፔን ያህል ትልቅ ተጫዋች በክለቡ ታሪክ አልነበርም። በክለቡ ታሪክ የምንጊዜም ከፍተኛ ጎል አስቆጣሪ ነው። በሊገ ታሪክ ሊጉን እንደሱ ዶሚኔት ያደረገ ተጫዋች አልነበረም። እኔ ሁልጊዜም ያው የፓሪስ ሳን-ጀርማን ስኬት እንግሊዞቹ እንደሚሉት ዘ ፒንች ኦፍ ሳልት ነው ማየው። ፍጹም ያልተመጣጠነ የፋይናንስ ከባቢ ስለተፈጠረ በሀገሪቱ እግር ኳስ ውስጥ የሆነ ጊዜ ቶሎ ሻምፒዮኖች ይቀያየሩ ነበር። 2008 ላይ ማርሴይ፣ ከዛ ሊል፣ ሞንፔሊዬ ያልተጠበቁ ቡድኖች ራሱ ፓሪስ ሳን-ጀርማን ለረጅም ጊዜ ልክ ነው ሊዮን ዶሚኔት አድርጎት ያውቃል። ግን ኖንት ሲያሸንፍ አይተናል፣ ሎንስ ሲያሸንፍ አይተናል፣ ሞናኮ 97 2000 ሲያሸንፍ አይተናል። ያ የፉክክር ሚዛን ተፋልሷል በፈረንሳይ። ስለዚህ ምባፔ የፓሪስ ሳን-ጀርማን ተጫዋች የነበረው በፓሪስ ሳን-ጀርማንና በሌሎቹ ክለቦች መካከል እኩይነት ባልነበረበት ጊዜ ነው። ስለዚህ ነገሩን በጥንቃቄ ባይ ደስ ይለኛል። ግን አንዳንዶቹ ተጫዋቾች ደግሞ ካናል ፕሉስ እንደዚሁ ሀብታም ባደረጋቸው ጊዜ ነው እነ ራይ እነ ሊዮናርዶ የነበሩት ቻምፒየንስ ሊግ ግማሽ ፍጻሜ የደረሰው ቡድን ነው። ለምሳሌ ከሞናኮ ነው ከቬንገር ሞናኮ ነው ዩሪ ጆርካይፍን እና ጆርጅ ዌያን የቀሙት። ያኔ ሀብታም በነበሩበት ጊዜ ነው እንደዛ ያደረጉት። በእርግጥ እንደዚህ አይነት ክርክር ማቅረብ ይቻል ይሆናል። ምንም አይነት አውዲ ኖረው ግን ነገሩ ኪሊያን ምባፔ የምንጊዜም ትልቁ ተጫዋች ወይ ከምንጊዜም ትልልቆቹ ተጫዋቾች መካከል አንደኛው ነው። ከዛ ደግሞ ቅድም ከጠቀስኳቸው ከብዙዎቹ ተጫዋቾች የሚለየው ፓሪዚያን ነው። ልጁ ራሱ ፓሪሳዊ ነው እና ለፓሪስ ትልቁ ክለብ ነው የተጫወተው። አሁን ፓሪስ ኤፍሲ መጥቷል። እዛው ፓርክ ደ ፍራንስ አጠገብ ነው ስቴዲየሙ
ሌላ ባለጠጋ የሚያስተዳድረው ክለብ ነው። እንደ የርገን ክሎፕ አይነት ትልልቅ የእግር ኳስ ሰዎች የሚያማክሩት ነው። የሆነ ጊዜ ኃይል ሊሆን ይችላል አላቅም፣ ግን እስከ ቅርብ ጊዜ ድረስ ትልቁ ብቸኛው የፓሪስ ክለብ ፓሪስ ሳን ጀርማን የነበረው። ለብዙ ፓሪሳውያን ደግሞ ልክ ነው። ምባፔ የሪያል ማድሪድ ደጋፊ ሆኖ ነው ያደገው። ግን ለአንድ ፓሪሳዊ ልጅ ለፓሪስ ትልቁ ክለብ መጫወት ህልምን መኖር ማለት ነው። ለምባፔ ልክ እንደዛ ነው የነበረው። ቻምፒየንስ ሊግ ከማሸነፍ በስተቀር ሁሉንም ስኬቶች አግኝቷል። የዓለም ዋንጫንም ሲያሸንፍ ለፈረንሳይ ብሔራዊ ቡድን የሚጫወት ተጫዋች ነው፣ ግን የፓሪስ ሳን ጀርማን ተጫዋች ሆኖ ነው የዓለም ዋንጫንም ያሸነፈው። ለ5 ዓመት በተከታታይ የሊገ ከፍታ ጎል አስቆጣሪ ነበር። ለ4 ዓመት በተከታታይ በትንሹ የሀገሪቱ ምርጡ የሊገ ተጫዋች ተብሎ ተመርጧል። የፈረንሳይ ብሔራዊ ቡድን አምበል ሊሆኑ የፓሪስ ሳን ጀርማን ተጫዋች ሆኖ ነው። ስለዚህ እንዲህ አይነት ታሪክ ያለው ተጫዋች እንዲህ በመረረ ፍቺ ከክለቡ ጋር እየተለያየ መሆኑ በጣም የሚያሳዝን ነገር አለው። እኔ በመጠኑ ፓሪስ ሳን ጀርማንም ተጫዋቹንም እተቻለሁ። እኔ ፓሪስ ሳን ጀርማን የተጋነኑ ቃሎች ይገባ የነበረው ፕሮጀክቱን በሙሉ ኢንዲቪጁዋሎች ላይ በማስቀመጡ የኤምባፔ መልቀቅ ለካታር መንግስት ውርደት አድርጎ ነገሩን ማየት፣ ለአንድ ተጫዋች ሊገቡ የማይገባቸውን ቃላት ይህን ተጫዋች አመጣለሁ፣ ይህንን የስፖርት ዳይሬክተር አመጣለሁ፣ ይህንን አሰልጣኝ ሾማለሁ ማለት ለሜሲም ለማራዶናም ለፔሌም ለሮናልዶም ልታደርገው የሚገባ አይመስለኝም። ከክለብ በላይ አድርገው ያስቀመጡት እነሱ ናቸው። ስለዚህ ፓሪስ ሳን ጀርማን በጀመሪያው ነው የገባለት ኮሚትመንት የተለጠጠ ነው እና በእንደዚህ አይነት በጣም መራር በሆነ ሁኔታ ለፓሪዚያን ሲገልጽ ችሎት ውስጥ የነበረው ስሜት፣ በጠበቆቹ መካከል የነበረው መራር የቃላት መወራወር የቀረ ፍቅር እንደሌለ ያሳያል ይላል። ስለዚህ ከደመርሽ ወደ 700 ሚሊዮን አካባቢ የሚሆን ትሪቢዩናል ነው ማለት 700 ሚሊዮን ዩሮ ነው ኢንቮልቭ የሚያደርገው ነገር ውስጥ። ያኛው 440 ተጫዋቹ 260 700 አካባቢ። ስለዚህ በጣም ከፍተኛ ገንዘብ ያለበት የችሎት ሂደት ነው። ዲሴምበር 15 መሰለኝ የመጨረሻ ውሳኔ ይተላለፋል ተብሏል። ስለዚህ በወር ውስጥ እናውቃለን ምን አይነት ውሳኔ እንደሚተላለፍ። ግን ቅር የሚያሳይ ነገር አለው ለፓሪስ በተለይ በሁለቱ መካከል ለነበረው ታሪክ የሚመጥን አይደለም። እኛ ራሱ እዚህ ስቱዲዮ በተደጋጋሚ ይህንን ጉዳይ ለማንሳት ተገደናል አይደለ? ትልቅ ስለሆነ አጀንዳው። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።